ከሰሞኑ ህወሓት በትግራይ ህገወጥ ምርጫ የማካሄድ ፍላጎት አለ። ይህም እኔን ኢላማ በማድረግ ህዝቡን ለማጥቃት ነው በማለት መግለጹ የሚታወስ ነው። ህወሓት ህጋዊ ሰውነቱ ካልተመለሰ ምርጫ እንደማይካሄድ መግለጹ ታዲያ በድጋሚ ትግራይን ወደ ጦር ሜዳ እንዳይለውጣት ስጋትን ፈጥሯል። የህወሓት አካሄድ ለተጨማሪ ችግር ይዳርጋል ያሉ በክልሉ የሚንቀሳቀሱ ፓርቲዎችም ተቃውሟቸውን አሰምተዋል። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲዎች የህወሓት እርምጃ የትግራይን ህዝብ ለተጨማሪ የፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ ሊዳረግ እንደሚችል ያላቸውን ስጋት ገልጸዋል። በተያያዘም የትግራይ ክልል ተቃዋሚ ፓርቲዎች ዋና ሚናቸው ፖለቲካውን በመተንተን ወደ ሌላ ዙር ጦርነት ክልሉ እንዳይገባ ህብረተሰቡን ማንቃት እንደሆነም ተጠቅሷል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ሰላም ቢሰፍንም ከፖለቲካዊ ቀውሶች አልተላቀቀም በሚባለው በትግራይ ክልል ውስጥ የሰላም ስምምነቱ አለመተግበርና አቃፊ አስተዳደር አለመመስረቱ መሰረታዊ ችግሮች መሆናቸው ይገለጻል። ከፕሪቶሪያ በኋላ በትግራይ ምሽግ ውስጥ ሆኖ በጥይት መታኮስ የለም እንጂ ጦርነቱ ቆሟል ማለት አንችልም ሲሉ የትግራይ ነጻነት ፓርቲ ወይም የውድብ ነጻነት ትግራይ ፓርቲ ሊቀመንበሩ ደጀን መዝገበ በትግራይ ክልል ወቅታዊ ፖለቲካዊ ሁኔታዎች ላይ ሰፊ ገለጻ ባደረጉበት ወቅት ገልጸዋል። ትግራይ ገጥሞታል ያሉትን ችግር ከነመፍትሄውም ከሪፖርተር ጋር ባደረጉት ቃለ ምልልስ አብራርተዋል። ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? በዛሬው ጥንቅራችን ከሰሞኑ የህወሓት ቃል አቀባይ አቶ ሚካኤል አስገዶም በነበራቸው ገለጻ ምርጫው ከመደረጉ በፊት የህወሓት ህጋዊ ሰውነቱ መመለስ እንዳለበት መናገራቸውን ተከትሎም ስጋት የገባቸው የክልሉ ተቃዋሚ ፓርቲዎች ያሰሙትን ተቃውሞ እንዲሁም ከፕሪቶሪያ በኋላ በትግራይ ምሽግ ውስጥ ሆኖ በጥይት መታኮስ የለም እንጂ ጦርነቱ ቆሟል ማለት አንችልም ሲሉ የትግራይ ነጻነት ፓርቲ ሊቀመንበሩ ዶክተር ደጀን መዝገበ የሰጡትን ዝርዝር ማብራሪያና የመፍትሄ ሐሳብን የምንመለከት ይሆናል። አብራችሁን ቆዩም። የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛ ምህጻረ ቃሉ ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ በ2013 ዓ.ም ኃይልን መሰረት ባደረገ የአመፅ ተግባር ላይ ተሳትፏል በሚል ከፖለቲካ ፓርቲዎች መዝገብ ላይ እንደሰረዙ የሚታወስ ነው። ከዚያ በኋላ በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ቢቆይም ከፕሪቶሪያው ስምምነት በኋላ አሸባሪነቱ ተነስቶለት በልዩ ሁኔታ በፓርቲዎች ዝርዝር ውስጥ ገብቷል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ህጋዊ ፓርቲ ሆኖ እንዲቀጥል ማሟላት ያለበት መስፈርት በተሰጠው የጊዜ ገደብ አላሟላም በሚል ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት ሰርዞታል። ይህ ያልተዋጠለት ህወሓት ከሰሞኑ በቃል አቀባዩ አቶ ሚካኤል አስገዶም በኩል ያሳወቀው መረጃ ሌላ ስጋትን የጋረጠ በመሆኑ ተቃዋሚ ፓርቲዎች በዝምታ ለማለፍ አላስቻላቸውም። ሰባተኛው ሀገራዊ ምርጫ በትግራይ ክልል እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን ህጋዊ ሰውነት ዳግም መመለስ አለበት የሚል ቅድመ ሁኔታን በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ማቅረቡን ተከትሎ በክልሉ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች አስቸኳይ መፍትሄ እንዲሰጥ ጠይቀዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃን አጽብሃ ህወሓት ያስቀመጠው ቅድመ ሁኔታ ህዝቡን ለዳግም ችግር የመዳረግ ዕድል ስላለው አስቸኳይ መፍትሄ ሊሰጠው ይገባል ብለዋል። የችግሩ የመጨረሻ ገፈት ቀማሽ ህዝቡ ነው ያሉት አቶ ብርሃነ ህወሓት ህጋዊ ሰውነቱን ማስመለስ የሚችለው ኃይልን በመጠቀም ሳይሆን በህግና የፕሪቶሪያው ስምምነት ላይ በመመስረት ብቻ እንደሆነ አስረድተዋል። በተጨማሪም ህወሓት ራሱ ችግር ውስጥ እንዳለ በመግለጽም የትግራይ ህዝብም ችግር ውስጥ ነው የሚል ይዘት ያለው መግለጫ ማውጣቱ ካለፈው ጦርነት ትምህርት አለመውሰዱን ያሳያል ሲሉ ተችተዋል። የትግራይ ነጻነት ፓርቲ ሊቀመንበሩ ዶክተር ደጀን መዝገበ በበኩላቸው ምርጫ ከመደረጉ በፊት ከመከላከያ ሰራዊት ውጭ ያሉ የታጠቁ የሌሎች ኃይሎች ክልሉን ለቀው መውጣት አለባቸው፣ መሰል ቅድመ ዝግጅቶችም መደረግ ይገባቸዋል በሚል ፓርቲያቸው ሐሳብ ማንሳቱን ይገልጻሉ። ሊቀመንበሩም ምርጫ ቦርድ ችግሮችን ታሳቢ ያደረገ ጥናት የተመሰረተበት ቅድመ ዝግጅት አድርጌያለሁ ቢልም የሚታየው ነባራዊ ሁኔታ ግን የተነገረውን አይነት አይደለም ብለዋል። ህወሓት ሀገራዊ ምርጫን ከራሱ ህልውና ጋር አያይዞ መቃወሙ ከፓርቲው ባህሪ አንጻር የሚጠበቅ ነው ማለታቸውም ተዘግቧል። ዶክተር ደጀን መዝገበ ከፕሪቶሪያ በኋላ በትግራይ ምሽግ ውስጥ ሆኖ በጥይት መታኮስ የለም እንጂ ጦርነቱ ቆሟል ማለት አንችልም ያሉት ደግሞ ከሪፖርተር ጋዜጣ ጋር በነበራቸው ቆይታ ነው። የትግራይ አሁናዊ የፖለቲካ ሁኔታ ዋና ወይም ትልልቅ ከሆኑ የትግራይ ፖለቲካ አጀንዳዎች ይልቅ በጊዜያዊና ደራሽ አጀንዳዎች ላይ የተጠመደ ሆኖ እንደሚገኝ ዶክተር ደጀን ይገልጻሉ። አንድም የፖለቲካ ኃይል በተለይም ደግሞ በአዲስ አበባም ሆነ በትግራይ በስልጣን ላይ ያሉ ሁለት ኃይሎች የትግራይ ህዝብ የሚያነሳቸውን መሰረታዊ አጀንዳዎችን ትተው በዕለት ደራሽ በሆኑ ፖለቲካዊ ጉዳዮች ላይ ተጠምደዋል ብለዋል። በብሽሽቅና በእርስ በርስ ፖለቲካዊ መጠቃቃት እንጂ መሰረታዊ የትግራይ የፖለቲካ አጀንዳዎች እየተረሱ እንዳሉ እነርሱም እንደ አንድ የትግራይ ፖለቲካ ድርጅት የትግራይን ህዝብ መሰረታዊ የፖለቲካ ሁኔታን የሚያሻሽሉ አጀንዳዎች መሆን ያለባቸው
በበኩላቸው በፕሪቶሪያ ሰላም ስምምነት ሰነድ ላይ ያሉ የትግራይ ጊዜያዊ አስተዳደር የሚወጣቸው ኃላፊነቶች መሆናቸውንም ዶክተር ደጀን መዝገበ ይገልጻሉ። የውድብ ናጽነት ትግራይ ፓርቲ ሊቀመንበሩ ዶክተር ደጀን መዝገበ አክለውም ከነዚህ አጀንዳዎች መካከል ደግሞ ዋና ዋናዎቹ ህገ መንግስታዊ ስርዓትን ማክበር፣ የክልል ወሰንን ማስመለስ፣ ተፈናቃዮችን ወደ ቀያቸው መመለስ የመሳሰሉት ናቸው ይላሉ። ከዚሁ ጎን ለጎን ታዲያ የጸጥታው ጉዳይ ቅድሚያ የሚሰጠው እንደሆነ ለቀጣዩ ምርጫ መዘጋጀትም አንዱ ጉዳይ መሆኑን አስምረውበታል። በአጠቃላይ እነዚህን የመሳሰሉ ዋና ዋና ስራዎች በፕሪቶሪያ ሰላም ስምምነት ብቻ ሳይሆን በጊዜያዊ አስተዳደሩ ማቋቋሚያ ደንብ መሰረት በዋናነት የጊዜያዊ አስተዳደሩ ኃላፊነቶች እንደሆኑ ነው የሚገልጹት። ከፕሪቶሪያ ሰላም ስምምነት መፈረም በኋላ 3 ዓመት እንደተቆጠረ በእነዚህ ጊዜያት 2 ጊዜያዊ አስተዳደሮች በትግራይ መመስረታቸውን፣ ነገር ግን የፕሪቶሪያ ሰላም ስምምነት ላይ የተቀመጡ እነዚህን ወሳኝ ጉዳዮች ለመፈጸምም ሆነ ለማስፈጸም በጊዜያዊ አስተዳደሩም ሆነ በፌዴራል መንግስቱ በኩል ቁርጠኝነትም ሆነ ፍላጎት አይታየም ባይ ናቸው። ጊዜያዊ አስተዳደሩም ሆነ የፌዴራል መንግስቱም እርስ በእርሱ ሲካሰሱን የምንሰማው ያሉት ዶክተር ደጀን ስምምነቱ ከያዛቸው መሰረታዊ የህዝብ የፖለቲካ አጀንዳዎች ይልቅ የስምምነቱ ባለቤት ማን ነው በሚል ጉዳይ ሲከራከሩ ሰምተናል ብለዋል። በአንድ ወገን ህወሓት ስምምነቱን ሙሉ ለሙሉ የራሱ አድርጎ የማየት ሁኔታ እንደሚታይበት፣ ስምምነቱን ከህወሓት ህጋዊ ሰውነት መመለስ ጉዳይ ጋር የማያያዝ ዝንባሌ እንዳለ፣ በፌዴራል መንግስት በኩል ደግሞ የስምምነቱ ባለቤቶች ከህወሓት በተቃራኒ የቆሙ ሰዎች ናቸው የሚል አቋም ሲንጸባረቅ እንደሚታይ ጠቅሰዋል። ጠቅላይ ሚኒስትሩ ስምምነቱ የተፈራረሙትን ሰዎች የሚመለከት እንደሆነ በፓርላማ መናገራቸውን በመጥቀስም እኛ በሁለቱም በኩል የሚቀርበውን ሐሳብ አጥብቀን እንቃወማለን ብለዋል። የፕሪቶሪያ ስምምነት የህዝብ ነው ያሉት የውናት ሊቀመንበሩ የህዝብ እስከሆነ ድረስ ደግሞ ለህዝብ ተብሎ የተቋቋመው አካል ነው ባለቤት ሆኖ ሊፈጽመው የሚገባው የሚል እምነት እንዳላቸውም አስረድተዋል። የኔ ነው የከሌ ነው የሚል ሙግትም ሆነ ለአንድ ወገን ባለቤትነትን መስጠት ተቀባይነት የለውም። ስምምነቱን ለግለሰቦችም ሆነ ለፓርቲ መስጠት ተገቢ አይደለም። ከዚያ ይልቅ በስምምነቱ ላይ የሰፈሩ መሰረታዊ ጉዳዮችን መፈጸም ላይ ትኩረት መደረግ ነበረበት ብለዋል። ይህ ባለመሆኑ ህገ መንግስታዊ የግዛት ወሰን ማስከበር አልተቻለም የሚሉት ዶክተር ደጀን ተፈናቃዮችን መመለስም ሆነ ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ ግዛት መውጣት አልቻሉም። በትግራይ የሰብአዊ ረድኤት አቅርቦትም የለም። የክልሉ ሰላምና ጸጥታ ሁኔታም ተቃውሷል። በተደጋጋሚ ጊዜ ሰዎች ይጠለፋሉ፣ ይታገታሉ ወይም ይሞታሉ። ፍትህ የሚባል ነገር የለም፣ ተጠያቂነትም አልሰፈነም ሲሉ ነው ያብራሩት። የፓርቲው ሊቀመንበር ይቀጥላሉ። ለእነዚህ ሁሉ ደግሞ ትልቁ መነሻ ችግር የምንለው በስምምነቱ መሰረት በትግራይ ሊመሰረት የሚገባው ሁሉንም የፖለቲካ ኃይሎች ያቀፈ የጋራ ጊዜያዊ አስተዳደር መሆን ሲኖርበት በጠቅላይ ሚኒስትሩ ምርጫ አንድ ሰው እንዲሾም መደረጉ ነው ሲሉም ትችት አቅርበዋል። ጠቅላይ ሚኒስትሩ የትግራይን ፖለቲካ በአንድ ሰው ሹመት እንደፈለጉ ለማሽከርከር ካላቸው ፍላጎት ይህ እንደመነጨ ነው በእኛ በኩል የምንረዳውም ባይ ናቸው። በዚህ መንገድ የትግራይ ጥያቄ ይመለሳል፣ የትግራይ ፖለቲካ መፍትሄ ያገኛል ወይም ወደ ነበርንበት ሁኔታ እንመለሳለን ብለን አናምንም ያሉ ሲሆን በዚህ ጉዳይ ጊዜያዊ አስተዳደሩም ሲመሰረት ጀምሮ ተደጋጋሚ ጥያቄ እንዳቀረቡ ነገር ግን ተቀባይነት እንዳላገኙ አስታውሰዋል። አቶ ጌታቸው ረዳ የመሩት የጊዜያዊ አስተዳደር በዚያም መንገድ የመጣ ሲሆን ከዚህ የተነሳም እንደ መንግስት ምንም ሳይሰራ ነው የወረደው። አሁን ደግሞ ያን አስተዳደር ህግን ባልተከተለ መንገድ በኃይል ያወረደ መንግስትን የተተካው በጦር መኮንኖች መካከል የወጣ ጄኔራልን ጠቅላይ ሚኒስትሩ ፕሬዝዳንት አድርገው በትግራይ ሾመዋል። ይህም ቢሆን የፕሪቶሪያ ስምምነት ላይ አተኩሮ ሲሰራ አይታይም ብለዋል። አክለውም የፕሪቶሪያ ስምምነትን ማስፈጸም እንዴት ይቻላል የሚለው ጥያቄ በዚህ ምክንያት ስጋት የፈጠረ ጉዳይ ነው ብለዋል። በራሱ በህወሓት ውስጥ ያለው የእርስ በርስ ክፍፍልና የህጋዊ እውቅና ማግኘት ጥያቄ የፈጠረው ችግር ተደማምሮ ህወሓት ይህን ኃላፊነት ይወጣል የሚል ግምት እንደሌለ ጊዜያዊ አስተዳደሩም ቢሆን በተለይም ፕሬዝዳንቱ ፕሪቶሪያን ከማስፈጸም ይልቅ በህወሓት ጭቃ ውስጥ ተዘፍቀው ነው ያሉት ነው ያሉት ዶክተር ደጀን መዝገበ። በትግራይ ቅቡልነት ያለው ጊዜያዊ አስተዳደር ካልተመሰረተ በቀር የፕሪቶሪያ ስምምነት ባለቤት የሚሆን አካል እንደሌለ ከመጀመሪያውም ጀምሮ ይህ ሊታወቅ እንደሚገባ ህወሓት ፈራሚው እኔ እስከሆንኩ የኔ ነው የሚል ሐሳብ እንዳለው ነገር ግን ከራሱ ህጋዊ እውቅና ማስመለስ ጋርም ሲያገናኘው እንደሚታይ በመጥቀስ የህዝቡን ጥያቄ በመመለስ መንገድ አይደለም የሚያዩ ብለዋል። ይህንን ፓርቲያቸው ሲቃወም እንደቆየ ማንም ፓርቲ ስምምነቱ የኔ ነው ሊል እንደማይችል ጉዳዩ የህዝብ ጉዳይ ነው ማለት እንደሚገባም አንስተዋል። በስምምነቱ ህገ መንግስታዊ ስርዓቱ መመለስ አለበት የሚለው ዋና መንፈስ ተጥሶ ህወሓት ህጋዊነት አገኘ ወይም አላገኘ ወደሚል ጉዳዩ ወርዷል። የፌዴራል መንግስቱም ቢሆን ይህንን በማረም ፋንታ ስምምነቱ የፈራሚዎቹ ነው የሚል መልእክትን ያስተላለፈው የባለቤትነት ጉዳይ ከተነሳ አሁንም ባለቤቱ ህዝብ ስለሆነ ሁሉንም አቃፊ የሆነ መንግስት መስርተን ባለቤትነቱን ለዚህ አስተዳደር መስጠት ያስፈልጋል ሲሉም አጥብቀው ገልጸዋል። ጊዜያዊ አስተዳደሩን በተመለከተ ፈርሷል ወይም አክትሞለታል የሚለውን በተመለከተ አስተያየታቸውን ሲሰጡ
የፓርቲው ሊቀመንበር እንዲህ አሉ። እኔ ፈርሷል የሚል እምነት የለኝም። በፌዴራል መንግስትም ሆነ በትግራይ በኩል ስምምነቱ አበቃለት የሚሉ አንዳንድ የራሳቸው ፍላጎት ያላቸው ቡድኖች አሉ። ዋናው ነገር ግን የፕሪቶሪያው ስምምነት ኖረም አልኖረም በስምምነቱ ላይ የተቀመጡ ድንጋጌዎች መፈጸም አለባቸው የሚል ነው ብለዋል። ተፈናቃይ መመለስ አለበት፣ ህዝቡ ወደ መኖሪያው ተመልሶ መስፈር አለበት፣ ከጦርነቱ በፊት የነበረው የትግራይ የግዛት ወሰን መመለስ አለበት። እንደ ዶክተር ደጀን መዝገበ በአሁኑ ወቅት ትግራይ ተመልሳ ወደ ጦርነት ልትገባ ትችላለች ከሚለው ስጋት ጋር በተያያዘ ስጋቱ እንዴትና ከማን ጋር ነው የሚለውን በተመለከተም እንደሚከተለው ያብራራሉ። ስጋቱ አለ ይላሉ የትግራይ ነጻነት ፓርቲ ሊቀመንበሩ። በሁሉም አቅጣጫ ሊሆን የሚችል ነው። ከሻቢያ በኩል ሊመጣ የሚችል አለ፣ እንዲሁም ከአዲስ አበባም ስጋት አለ ሲሉ ነው የተናገሩት። በኢትዮጵያ የባህር በር ማግኘት ጥያቄ ተነስቷል። የአሰብ ጉዳይ በግልጽ ማግኘት አለብን የሚል ሀሳብ እየተነሳ ነው። ለዚህ የኤርትራ መንግስት ለውይይት ዝግጁ ካልሆነ ጦርነት ሊነሳ እንደሚችል ከአዲስ አበባ ፖለቲከኞችም ሆነ ከወታደራዊ አመራሮች በተደጋጋሚ እየተሰማ ነው ያሉት ሊቀመንበሩ፣ የኤርትራ መንግስት ደግሞ ያለ ጦርነት መኖር የማይችል ኃይል ነው ሲሉ ገልጸውታል። በራሱም ሆነ ሌሎች ኃይሎችን እያሰማራ ለጦርነት መዘጋጀቱ የማይቀር ነው እየተባለ ነው። ለጦርነት መቀስቀሻ መነሻ የሚሆን አጀንዳ ኖሮ አይደለም። ምንም ባልነበረበት ወቅት እንኳ ራሱን ለጦርነት ሲያዘጋጅ የሚኖር ተንኳሽ ኃይል ነው ሲሉ ነው የኤርትራው መንግስት የገለጹት። ስለዚህ የጦርነቱ ስሜቱም ሆነ ፕሮፓጋንዳው በሁለቱም በኩል አለ። በትግራይ ወገን ስናይ ደግሞ ጦርነት ለማንሳት ምክንያት የሆኑ ነገሮች የሉም የሚል እምነት የለንም። በተለይም የፕሪቶሪያው ስምምነት ፍትሐዊ በሆነ መንገድ አለመፈጸሙ መነሻ ሊሆን ይችላል ሲሉ ገልጸዋል። የተፈናቃዮችና የግዛት ወሰን ጉዳዮች እልባት የማያገኙ ከሆነ ለሌላ ዙር ጦርነት መቀስቀሻ ምክንያት ሊሆኑ ይችላሉ እንደ ሊቀመንበሩ አገላለጽ። ሌላውና ተገማች የሆነው ነገር ሲሉ የገለጹት ደግሞ በዚህ ዓመት ምርጫ እንደሚካሄድ እየተነገረ ስለመሆኑ ነው። ሆኖም በትግራይ ውስጥ ምርጫው ይደረጋል አይደረግም የሚለው ጥያቄ ውስጥ ነው ያሉ ሲሆን ነገር ግን ምርጫ ቦርድ በትግራይ ውስጥ ምርጫውን ለማድረግ የሚያስችል ሁኔታ መኖር አለመኖሩን በተመለከተ ያደረገው ጥናት አለ ብለን አናምንም ሲሉም የምርጫ ቦርድን አካሄድ ወቅሰዋል። በተለይም ትግራይ ላይ ተፈጸመ ካሉት ከባድ ጭፍጨፋ በኋላ የድህረ ጦርነት ስነ ልቦናዊ ተጽዕኖ ከባድ እንደሆነ ገልጸው ስለሆነም ምርጫ ለማድረግ የተለየ ዝግጅት ይጠይቃል። ነገር ግን እስካሁን ምንም አይነት ዝግጅት አልተደረገም። ተፈናቃዮች በዳስ መጠለያዎች ውስጥ ተቀምጠው ምረጡ ሊባሉ አይገባም ነው ያሉት ዶክተር ደጀን መዝገበ። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ምርጫ ለማድረግ ዝግጅት እየተደረገ መሆኑን ከሰሞኑ መግለጹ የሚታወስ ነው። ፓርቲው ጽሕፈት ቤቶቹን መልሶ ከማደራጀት ጀምሮ በትግራይ ምርጫ ለማካሄድ በሚያስችሉ ዝግጅቶች ላይ ከሚመለከተው አካል ጋር ንግግር በማድረግ እየሰራ መሆኑን ማስታወቁ አይዘነጋም። ዶክተር ደጀን መዝገበ ግን ይህ ተቀባይነት የለውም ይላሉ። ከዚህ ቀደም ከምርጫ ቦርድ ጋር 2 ጊዜ ስብሰባ ተቀምጠናል አዲስ አበባ ውስጥ እና ይህ ስብሰባ ከሆነ ዝግጅት እየተባለ ያለው በፍጹም የሚመጥን አይደለም ሲሉ ምርጫ ቦርድ አደረግኩት ያለውን ዝግጅት ኮንነዋል። በትግራይ ቅርንጫፍ ጽሕፈት ቤት አለ። ነገር ግን መታወቅ ያለበት ምርጫ ቦርድ ማዕከላዊነትን በተከተለ አሰራር መሰረት ለቅርንጫፍ ጽሕፈት ቤት ምንም አይነት የተለየ ስልጣን የለውም ያሉት የፓርቲው ሊቀመንበር የሆነ ጉዳይ ፖለቲካ ፓርቲዎች ቢኖራቸው ራሱም ወደ ማዕከል አዲስ አበባ ደውለው ያሳውቃሉ እንጂ ቅርንጫፉን ማናገር የተከለከለ ነው ሲሉ ገልጸዋል። ነገር ግን ቅርንጫፍ መኖር ሳይሆን በአንድ አካባቢ ያውም ከግጭት በወጣ አካባቢ ምርጫ ለማድረግ የተለየ ዝግጅት ይጠይቃል አይደለም። ከጦርነት በኋላ በመደበኛ ሁኔታ ውስጥ ባለ አካባቢም የሚመጥን ምንም አይነት ዝግጅት እየተደረገ አይደለም ሲሉ ምርጫ ቦርድ ዝግጅት እየተደረገ ነው ከማለቱ በተቃራኒ ተናግረዋል። የትግራይ ሕዝብ ከደረሰበት ስነ ልቦናዊ ተጽዕኖ የሚላቀቅበት የማገገሚያ ስራ መጀመሪያ መሰራት አለበት። በዚህ ረገድ ምንም እየተሰራ አይደለም በማለትም ጭምርም ከፕሪቶሪያው ስምምነት መፈረም በኋላ ሰላምና መረጋጋት ይመጣል ተብሎ ቢጠበቅም በትግራይ ከዚያ ይልቅ የፖለቲካ ቀውስ መፈጠሩና የአመራር ቀውስ ማጋጠሙ ይነገራል። በዚህ ረገድ የውጭ ኃይሎች ጣልቃ ገብነት ነው ችግሩን ያባባሰውም የሚሉ አስተያየቶች ይሰጣሉ። ነገር ግን የውጭ ኃይሎች ጣልቃ ባይገቡ የትግራይ ፖለቲካ ልሂቃን በራሳቸው ችግሮችን ተነጋግረው ሊፈቱ የሚችሉበት እድል አለ ወይ የሚለው በራሱ ጥያቄ ነው። ችግሩ በምን መልኩ ይፈታል የሚለውን በተመለከተ ዶክተር ደጀን መዝገበ እንዲህ ይላሉ። የውጭ ኃይሎች ጣልቃ ገብነት በትግራይ ያለ ችግሩ በጣም የተያያዘ ነው ሲሉ ይጀምራሉ። በትግራይ ከፕሪቶሪያ በኋላ ተኩስ የሚባለው ግጭት ቆመ እንጂ ጦርነቱ ቆሟል ማለት አንችልም ሲሉ ይገልጻሉ። ከፕሪቶሪያ በኋላ በትግራይ ምሽግ ውስጥ ሆኖ በጥይት መታኮስ የለም እንጂ ጦርነቱ ቆሟል ማለት አንችልም። የኢኮኖሚ ጦርነቱ፣ የሚዲያ ጦርነቱ፣ የስነ ልቦና ጦርነቱም ሆነ የዲፕሎማሲ ጦርነቱ ገና አልቆመም ባይ ናቸው። ስለዚህ በትግራይ ህዝቡ ገና ከጦርነት ድባት ያልወጣም፣ ፍትህም አልተረጋገጠም። ጦርነቱን የመሩና ያስተባበሩ አካላት አሁንም ቢሆን ገና ከትግራይ አልወጡም። አሁንም የፕሪቶሪያ ስምምነቱ እየተፈጸመ አይደለም። የኢትዮጵያ መንግስት በትግራይ ሊፈጽሙ የሚገባውን ተግባር እየፈጸመ አይደለም የሚል እምነት እንዳላቸው ነው የገለጹት። ዛሬም በትግራይ የሻቢያ መንግስት የራሱ ፍላጎትም አለው የሚሉት ዶክተር መዝገበ ትግራይን የራሱ
የራሱ የጦር ሜዳ ለማድረግ ይፈልጋል። በትግራይ መሬት ውስጥም ተቀምጦ ይገኛል። በአልጀርስ ስምምነት እየተሳበበ በህወሓትም ሆነ በፌዴራሉ መንግስት ይኸው እየተጠቀሰ እውቅና ተሰጥቶት በትግራይ መሬት ውስጥ ተቀምጦ ይገኛል ብለዋል። በዚህ የተነሳ የትግራይ ፖለቲካ ውስጥ የሻዕቢያ ጣልቃ ገብነት አለ። እሱ የራሱ ተጽዕኖ ይኖረዋል። በትግራይ ውስጥ ህወሓት የሚባለው ኃይል የሚፈጽማቸው ስህተቶችም አሉ። አንደኛም የራሱን የፓርቲ እውቅና ጥያቄ ከፕሪቶሪያ ሰላም ስምምነት ጋር አያይዞታል። አቃፊ የሆነ ጊዜያዊ አስተዳደርን መፍጠር አልፈለገም። ተፈናቃዮች እንዳይመለሱ ለራሱ የፖለቲካ ፍላጎት መያዣ አድርጎ ይዟቸዋል። የፌዴራል መንግስቱ ደግሞ የትግራይን ግዛት የማስመለስ ጉዳይ የፖለቲካ ማስያዣ አድርጎታል ይላሉ። ስለሆነም ይላሉ የፓርቲው ሊቀመንበር፣ ስለሆነም ከፌዴራል መንግስት ከሻዕቢያም ሆነ ከህወሓት በአጠቃላይ ከውጭም ከውስጥም ያሉ ችግሮች ለቀውሱ መቀጠል ምክንያት ናቸው ሲሉ ወቅሰዋል። ትግራይ ወደ ጦርነት እንዳትመለስ ምን መደረግ አለበት የሚለውን በተመለከተም የመፍትሄ ሀሳባቸውን እንደሚከተለው ያነሳሉ። የፕሪቶሪያ ስምምነት በወቅቱ በተገቢው መንገድና በፍትሐዊነት መፈጸም አለበት የሚለውም በዋናነት ያነሱት ጉዳይ ነው። መካሰስና አንዱ በሌላው ላይ ጣት መቀሰሩ አዋጭ አይደለም በማለት አንዱ በሌላው ላይ እያሳበበ ስምምነቱ ሳይፈጸም 3 ዓመታት መቆየቱ አግባብ አይደለም። ይህ ችግሮች እንዲባባሱና ለእነዚህ ችግሮች ደግሞ ኃላፊነት የሚወስድ ሰው እንዲጠፋ እየተደረገ ነው። በትግራይ ውስጥ ጦርነት ሊያስነሳ የሚፈልግ አካል ካለ በዋናነት ለጦርነቱ ምክንያትና መቀስቀሻ ሊያደርገው የሚችለው ጉዳይ የትግራይ መሬት አለመመለስ ጉዳይ ሊሆን ይችላል። እናም የፕሪቶሪያን ስምምነት መሰረት አድርጎ ህገ መንግስታዊውን የትግራይ ወሰን መመለስ ካልተቻለ የጊዜ ጉዳይ ካልሆነ በስተቀር የትግራይ ፖለቲካ ኃይሎች በሙሉ ተኝተው ያድራሉ ማለት የማይታሰብ ነው ሲሉ ነው የገለጹት። ሌላኛው የጠቀሱት የውስጥ የፖለቲካ ጉዳያችን ያሉትን ነው። በውስጥ የፖለቲካ ጉዳይ ረገድ በትግራይ አቃፊ የሆነ መንግስት መመስረት አለበት የሚለው ቅድሚያ እንደሚሰጠው የፓርቲው ሊቀመንበር ይገልጻሉ። ፕሪቶሪያ በተፈረመ ማግስት በ6 ወራት ውስጥ ምርጫ ተደርጎ መደበኛ አስተዳደር ይመሰረታል ሲባል እንዳልነበረ ሁሉ ጊዜያዊ መንግስት እየተቀያየረ 3 ዓመት ሆኗል። አሁንም ቢሆን በትግራይ ሁሉን ያቀፈ ጊዜያዊ መንግስት መፈጠር አለበት። ወደ ምርጫ እንድንገባ ዝግጅት ለማድረግ መንገዱን የሚያመቻቸው ይኸው ኃይል ነው ሲሉ ነው የገለጹት። ሰላምና መረጋጋትን የማስፈን ኃላፊነትን የሚረከበውም ይኸው ተቀባይነት ያለው አስተዳደር ሲመሰረት ነው ያሉት ዶክተር ደጀን መዝገበ በትግራይ አቃፊ የሆነ ጊዜያዊ አስተዳደር መመስረት አለበት የሚለው ላይ አስምረውበታል። የትግራይ ፖለቲካ ኃይሎች ደግሞ ጦርነት እንዳይኖር ሊያደርጉት የሚችሉት ነገር ፖለቲካውን መተንተንና ከሰላማዊ አማራጮች ውጪ ጦርነት መፍትሄ እንደማይሆን ህብረተሰቡን ማሳወቅ እንዲሁም ማስተማር ስራቸው እንደሆነ ይገልጻሉ። እነዚህ ያልተፈቱ ችግሮች ምንድናቸው? ያልተፈቱበት ምክንያትና የመፍትሄ አማራጮች ምንድናቸው የሚለው ማመላከት የተቃዋሚ ፓርቲዎቹ ሚና ነው ብለዋል። የትግራይ ነጻነት ፓርቲው ሊቀመንበር ሲቀጥሉ የትግራይ ተቃዋሚዎች በሚችሉት መንገድ ከመጀመሪያው ጀምሮ ማለትም ከፕሪቶሪያው ስምምነት መፈረም ጀምሮ ይህን ሲያደርጉ ቆይተዋል ባይ ናቸው። ስምምነቱ አንዴ ህወሓት ሌላ ጊዜ የፌዴራል መንግስት እየተባለ በመሃል መዘግየቱ ስህተት እንደሆነና አካታች ጊዜያዊ መንግስት መመስረት እንደሚኖርበት ስንተርጉት ነው የቆየ ነው ያሉ ሲሆን ሁሉም የሚወከልበት ጊዜያዊ አስተዳደር ተመስርቶ በዚያ በኩል ያልተፈጸሙ ስራዎችን ማስፈጸም እንደሚገባ እንዲሁም የጦርነት ወሬ ሲኖር ረገብ እንዲልና ህብረተሰቡ ከነዚህ ችግሮች እንዲቆጠብ የማንቃት ስራን እንሰራለን ብለዋል። ዋና ዋናዎቹ ችግሮችን እንቁጠራቸው ከተባለ የፕሪቶሪያ ስምምነት አለመፈጸሙና አቃፊ የሆነ አስተዳደር አለመመስረቱ ነው። እነዚህ ችግሮች እስካልተፈቱ ድረስ በትግራይ ፖለቲካዊ ቀውሱ ይቀጥላል ሲሉም ተናግረዋል። እነዚህ ችግሮች ከተፈቱ ግን ወደ ምርጫ መግባትና እንደ ሌሎች ክልሎች ትግራይን የሚወክል መደበኛ መንግስት መመስረት ይቻላል በማለትም ጭምር። የተከበራችሁ የሸገር ታይምስ ቤተሰቦች ከወቅታዊ የትግራይ ፖለቲካ ጋር በተያያዘ ያዘጋጀንላችሁ ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።